ግን ብፁዕ አባታችን ምናልባት መልእክቱ ከደረሱት ይህን ሁሉ ነገር ሳያውቁ እንዴት ነው ሊቀ ጳጳስ የሆኑት? ምክንያቱም ጵጵስና ሰውን ስለሚያውቅ ብቻ የሚሾምበት ወይም ደግሞ እኔ የተወለድኩት ከዚህ ወንዝ ማዶ እናንተ ደግሞ ከዛ ወንዝ ማዶ ስለተባለ ብቻ የሚኮንበት አይደለም። ጵጵስና ፈረስ ጉልበት በላይ በከፋ ጉልበት አገልጋዮቹን የሚገፋ። ስለዚህ ይህችን ቤተክርስቲያን ለማገልገል ወደፊት ለመውሰድ እግዚአብሔር እኮ የሚለው ለዘመጻቤ እየሰደበ ያወጡ አፋ ወደ እኔ የመጣውን ወደ ውጭ አላወጣውም ነው የሚለውና ይሄ ቀሪ ዘመናችን ወንጌልን በስፋት የምንሰብክበት ነው። አሁን ብዙዎቻችሁ ምንም ያው ይገባቸዋል። ትናንትና እና አቡነ ተክለ ሃይማኖት በሰበኩት ታላላቅ አዋቂ ሊቃውንት በሰበኩት ዛሬ እኛም መኩራራት አንችልም። ወንጌል የከተማ ስብከት ሆኗል። ይህ ሃይማኖትም ከ4 ኪሎ ወይ ደግሞ ከአዲስ አበባ መውጣት ተስኖታል። ቤተክርስቲያናችን ከእግር እየሞተች ነው። ሞት የሚጀምረው ከእግር ነው ይላሉ ልምዱ ያላቸው ሰዎች እና ገጠር ላሉትም መድረስ አለብን፣ መስበክ አለብን። የቤተክርስቲያን ሕልውና ወንጌል ነው። ቤተክርስቲያን ሕልውናዋን የምታስጠብቀው ትልቁ መሳሪያ የጌታችን የአምላካችን ኢየሱስ ክርስቶስን ቅዱስ ወንጌልን በመስበክ እንጂ ሌላ ምንም አጀንዳ የላትም። ተቀዳሚ ተልእኮ ወንጌል ነውና የሰጠንን ጌታ ኦኬ። የመጨረሻዎቹ ሐሳቦች እነ ቤተክርስቲያን ልጅ በቅናት እየተነገረ ከሆነ ይደዝም ማተር ምን ለማለት ፈልጌ ነው? ለምሳሌ ወንጌልን ማስፋፋት አለብን። መልካም ነው እንደ ቤተክርስቲያን ልጅ ስታስቡት። ነገር ግን እንዲህ አይነቱ ነገር 4 ኪሎ ብቻ ነው ወይ ያለው? ጋይስ በጣም ጥያቄ ያስፈልጋል። አሁን እኔ ሁሉን ነገር ኔጌቲቭ ለመሆን እየሞከርኩ ሳይሆን እነዚህ ነገሮች በጣም ክትትል ይፈልጋሉ። ብፁዕ አባታችን አቡነ ገብርኤል በወላይታ ሀገረ ስብከት የሚደረገውን ነገር አላዩትም? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከ4 ኪሎ መውጣት አቅቷታል። ቤተ ክህነትና ቤተክርስቲያንን ለይቶ ማየት በነገራችን ላይ ያስፈልጋል። በወላይታ ሀገረ ስብከት ብፁዕ አባታችን አቡነ ይስሐቅ በአንድ ቀን ለቅሶ ላይ ተገኝተው ባስተማሩት በአንድ ቀን ስብከት 501 ፕሮቴስታንቶች እንደተጠመቁ ያውቃሉ። ይሄ መረጃው አላቸው። ብፁዕ አባታችን ፊልጶስ የቅድስት ሥላሴ ዩኒቨርሲቲ ዋና ፕሬዚደንት የበላይ ጠባቂ የሆኑት በደቡብ በሐመር በተለያየ ቦታ ላይ በሀገረ ስብከቱ ሊቀ ጳጳስ የሆኑት አባታችን ተወዳጆች ከ3000 በላይ ህዝብን እንዳጠመቁ ያውቃሉ። ቤተክርስቲያናችን አሁንም ድረስ ልጆች አሏት። አባቶች ራሱ በነገራችን ላይ ቤተክርስቲያን ልጆች ናቸው። አሁንም ድረስ ስራን እየሰሩ ነው። እሱ ግድ የለም። ይሄንን አንዳንድ ጊዜ ተመልክቶ መናገር መልካም ነው። ይህ እንዳለ ሆኖ ግን የተናገሯቸው ሁለት መሰረታዊ ነገሮች ላይ ትኩረት እናደርግ የኔ ተወዳጆች። የመጀመሪያው ኢየሱስ የሚል ዝማሬን መዘመር በእውነት ይሄ ለቤተ ክርስቲያን ትልቅ ትንሣኤ ነው ማለት ትልቅ ስህተት ነው። በእውነቱ ክርስቶስ ኢየሱስን ለምታውቅ ቤተ ክርስቲያን እንዲህ አይነት ንግግሮች አይመጡም። ለምሳሌ እንደምታውቁት በፕሮቴስታንቲዝም ውስጥ ያው ፕሮቴስታንቲዝም ሃይማኖት ስላልሆነ ማለት ነው። በሱ ለምሳሌ የሚካተቱ ኢትዮጵያ ውስጥ ብቻ ወደ 3000 የሚጠጉ ቤተ እምነቶች አሉ። እነዚህ ሁሉ ቤተ እምነቶች ተወዳጆች፣ እነዚህ ሁሉ ቤተ እምነቶች ክርስቶስ ኢየሱስ እንደማያውቁት ታውቃላችሁ? ክርስቶስ ኢየሱስ ብሎ መጥራትና ክርስቶስ ኢየሱስን ማወቅ የተለያዩ ነገሮች ናቸው። ብዙዎቹ ኢየሱስን አያውቁትም። በነገራችን ላይ ኢየሱስ ብለው ከአንደበታቸው ቃል ሊያወጡ ይችላሉ፣ ግን ኢየሱስን አያውቁትም፣ ክርስቶስን አያውቁትም። ለዛም ነው ብዙዎች ከክርስቶስ ፍቅር ርቀው ዘይት ላይ፣ ጨው ላይ፣ ቲሸርት ላይ ፎከስ የሚያደርጉት። ብዙዎች ገምቱ አዳሪ የሆኑት ለዛ ነው። የኔ ተወዳጆች ቅድስት ቤተ ክርስቲያናችን ግን ክርስቶስ የሚለውን ስም መጥራት ብቻ ሳይሆን ክርስቶስን ታውቀዋለች። ክርስቶስን ደግሞ ለምታውቅ ቤተ ክርስቲያን አይ ይሄ ለቤተ ክርስቲያን ትልቅ ትንሣኤ ነው ማለት በጣም ትልቅ ጥያቄ ያስነሳል። በጣም ትልቅ ጥያቄ ምልክት። በመቀጠል ደግሞ ኢየሱስ ክርስቶስ አዳኝ እንደሆነ ስትናገሩ፣ ኢየሱስ ክርስቶስ መድህን እንደሆነ ስትናገሩ፣ ኦኬ ኢየሱስ ክርስቶስ አዳኝ
የኃጢአትና የሞት መድኃኒት እንደሆነ ስትናገሩ አሉ ብፁዕ አባታችን በጣም ውስጥ ያሉ ሰዎች ይገፏቸዋል። ምን ማለት ነው ይሄ? ወደዚህ ምን እንዴ የክርስቶስ ኢየሱስን አዳኝነት ዛሬ ነው እንዴ እየተነገረ ያለው? በቤተክርስቲያናችን ብፁዕ አባታችን ለምሳሌ ሜንሽን ካደረጓቸው አባቶች ውስጥ ልጥቀስላቸው። ለምሳሌ ብፁዕ አባታችን አቡነ ተክለ ሃይማኖት ብፁዕ አባታችን አቡነ ተክለ ሃይማኖት በኦሮሚያና በደቡብ ክልል ሰዎች ያመልኳቸው የነበሩ ጣዖትን በአጠቃላይ እያፈራረሱ ወንጌልን የሰበኩት እኮ የክርስቶስ ኢየሱስን አዳኝነት ነው። የክርስቶስ ኢየሱስን አዳኝነት ቤተክርስቲያናችን ዛሬ አይደለም የኢየሱስን አዳኝነት የምትናገረው የምታሰብረው። ቅድም እንዳልኳችሁ ይህች ቤተክርስቲያን አንድ ሰው የሆነ ነገር ሲናገር ሰማው። ቤተክርስቲያናችን ከተመሰረተች 1 ዓመት ከ3 ወር ሆኗታል አለ። ይሰማል የኔ ተወዳጆች፣ 1 ዓመት ከ3 ወር ሆኗታል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 1 ዓመት ከ3 ወር አይደለም ክርስቶስ በደሙ የመሰረታት ለሐዋርያት ራሱ ክርስቶስ የተመሰከረላት የገሃነም ደጆች አይችሏትም ያለላት ዋና ቀጸ ሲወልን ይህ ይልው ያለላት የክርስቶስ ኢየሱስ ሙሽራ ናት ቤተክርስቲያናችን እንጂ ልክ ዝም ብሎ ማንም እየተከላት ሊሆን ልደት የሚያከብርላት ቤተክርስቲያን አይደለች። ይህች ቤተክርስቲያን የክርስቶስ ኢየሱስን አዳኝነት ዛሬ አይደለም መናገር የጀመረችው፣ በፊትም አሁንም ወደ በኋላም ድረስ የክርስቶስ ኢየሱስ አዳኝነት ይነገርባታል። ለምሳሌ እኛ የክርስቶስ ኢየሱስን አዳኝነት እንናገራለን እዚህ ቲክታክ ፕላትፎርም ላይ ያለን፣ ግን ኢየሱስ ክርስቶስ አዳኝ ነው ስላለን የገፋን አካል የለም። ምክንያቱም እየተናገረን ያለነው የቤተ ክርስቲያናችንን ትምህርት ነው። ትልቁ እኮ ጦርነታችን ምንድን ነው የኔ ተወዳጆች? ፕሮቴስታንቲዝም በሁለት እግሩ ቆሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አለለም መግፋት ስለማይችል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ትምህርቶች መቋቋም ስለማይችል ያላቸው ሲስተም ምንድነው? ቤተክርስቲያን የማታስተምረውን ታስተምራለች፣ የማትለውን ትላለች፣ የማታምነውን ደግሞ ታምናለች ነው። ቤተክርስቲያናችን የማታስተምረውን ነገር ታስተምራለች። ይሄ እንዲህ አይነቱ ቃል አንድ ፕሮቴስታንት ከሚናገረው ቃል አይለይም ነው ባጭሩ። ቤተክርስቲያን የማታስተምረውን ነገር ታስተምራለች ማለት ይሄ ስህተት ነው። ይሄ ስህተት ነው። ለምሳሌ ልደተ ቃልን አሁንም ሜንሽን ላድርግና ልደተ ቃል ለምሳሌ የሆነ ስለ ቤተክርስቲያን በቅንነት እያገለገለ እንበልና የሆኑ ሁለት ሰዎች ቤተክርስቲያንን የማይወክሉ ሁለት ሰዎች መጥተው የሆነ እንደው ነካ እንደው ሰደብ ሲያረጉት በእነዛ ሁለት ሰዎች ብስጭት ችን ትልቅ የክርስቶስ ኢየሱስን ቤተክርስቲያን ገፊ ነች ምናምን፣ ይሄ በጣም ያልበሰሉ ሰዎች የሚናገሩት ቃል ነው። በእውነቱ በጣም ስህተት ነው። በጣም ስህተት። ቤተክርስቲያን የማታስተምረውን ነገር ታስተምራለች። ኦኬ ቤተክርስቲያን የማታስተምረውን ነገር ታምናለች ከሚሉ ፕሮቴስታንቶች ጋር እኮ ነው ጦርነት። እና ብፁዕ አባታችንም ቤተክርስቲያን የማታስተምረውን ነገር እንደምታስተምር አድርጎ ማቅረባቸው እንደ አንድ የቤተክርስቲያን ልጅነታቸው በእውነት ይሄ ትክክል ነው ብዬ አላምንም። ምክንያቱም ቤተክርስቲያን በዘመኗ ሰዎች ክርስቶስ ኢየሱስ የሞትና የኃጢአት መድኃኒት ነው ስላሉ ክርስቶስ ኢየሱስ አዳኝ ነው ስላሉ ገፍተታቅ። ምክንያቱም ይሄ የቤተ ክርስቲያናችን ትምህርት ነው። ይሄ የቤተ ክርስቲያናችን ትምህርት ነው። ምናልባት ብፁዕ አባታችን ይሄ መልእክት የሚደርሱት ከሆነ ይሄ የቤተ ክርስቲያናችን ትምህርት ነው። አንድ ልጅ እናቱን ዞረው ከሚሳደቡ ሰዎች ጋር ዞሮ ተቀላቅሎ እንደማይሳደብ ሁሉ እናቱ ስትሰደብበት እናቱን እንደሚከላከል ሁሉ እንደ ቤተ ክርስቲያን ልጅነቱ እናቱን የሚዘልፉ ሰዎች የሚዘልፉትን አይነት ቃል ባይናገሩ መልካም ነበር። ብፁዕ አባታችን ይሄ 100% ስህተት ነው። ምንም አይነት ቁጭ ተብሎ ውይይት የማያስፈልገው 100% ስህተት ነው። ብፁዕ አባታችን በዚህ መድረክ ላይ ቆሞ ያስተማሩት ንግግር ቤተክርስቲያን የማታስተምረውን እንደምታስተምር አድርገው የማታምነውን እንደምታምን አድርገው ነው የተናገሩት። እንዲህ አይነቱ ነገር ስህተት ነው። እግዚአብሔር ይመስገን ክርስቶስ በደሙ የመሰረታት ይህች ቅድስት ቤተክርስቲያናችን እንኳን የክህደት ንግግርን የሚናገሩ ሰዎች ይቀሩና የገሃነም ደጆች አይችሏትም። በፊልጶስ ቂሳርያ ደቀ መዛሙርቱን ሰብስቦ ጌታችን መድኃኒታችን ኢየሱስ ክርስቶስ መን ይብለኒ ሰብእ ለወልደ እጓለ እመሕያው ብሎ ደቀ መዛሙርቱን ጠየቃቸው። ደቀ መዛሙርቱም ሰዎች የሚሉትን ነገሩት። ከዛስ ጌታችን ኢየሱስ እናንተስ ደግሞ እኔን ማን ትሉኛላችሁ አላቸው። የዚህ ጊዜ ጴጥሮስ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው አለው። አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለው። ቤተ ክርስቲያናችን በዚህ ዕለት ላይ ነው የተመሰረተችው። ክርስቶስ ጴጥሮስን እንዲህ አለው፣ ጴጥሮስ ንዑድ ነህ ክቡር ነህ እስመ ዘይከሰተ ለከ ዘሥጋ ወደም አላ አዌ ዘበሰማያት። ይህንን
ስለዚህ ጴጥሮስ ንዑድነ ክቡርነ በዚህች ዓለትነት ላይ ቤተክርስቲያን ትታነጻለች። ወአናቀጸ ሲኦልኒ እይህየለዋ የገሃነም ደጆች ምን አይሏትም አለ አይችሏትም። የገሃነም ደጆች ምን አይሏትም አይችሏትም። አለቅ እግዚአብሔር ይመስገን። ቤተክርስቲያናችን በዘመናት በብዙ ፈተናዎች ተፈተናለች። በናሪዎስ በነንስጥሮስ የምንፍቅና ትምህርት እነርሱ ወድቀዋል። ቤተክርስቲያናችን ዛሬም አለች። በነግራኛ መድ በነዮዲት ጉዲት ልትፈርስ ሞክራለች። እነርሱ ሞተዋል። ቤተክርስቲያን ዛሬም አለች። ብፁዕ አባታችን እርሶን በመሰሉ ሰዎችም ቤተክርስቲያን የማታሰብረው እንደምታስተምር ተደርጎ የክደት ትምህርቶች፣ የክደት ንግግሮች ቤተክርስቲያናችን ሊቀርቡባት ሞክረዋል። ግን እግዚአብሔር ይመስገን እርሶም ወይ በዚህ መልኩ ያለፋሉ ወይ ደግሞ ንስሐ ገብተው ወደ ቅድስት ቤተክርስቲያን ይመለሳሉ። ቤተክርስቲያን ግን እመኑ ልንገራችሁ አሁንም አለች፣ ወደፊትም ትኖራለች። ምክንያቱም ይህችን ቤተክርስቲያን የተከላት ፈለገ አትናቴዎስ አይደለም፣ አየለ ከበደ አይደለም። ይህችን ቤተክርስቲያን የተከላት ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። አለቀ አለቀ። ይብላኝ ሰው ለተከለው ቤተክርስቲያን። እኔ አሁን አልናገርም፣ ይሄ ነው አይደለም። ይብላኝ ሰው ለተከለው ቤተክርስቲያን፣ ይብላኝ ፈቃድ አውጥቶ ላይሰንስ አውጥቶ ቸርች ለተከለው ሰው ይብላኝ። የእኛን ቤተክርስቲያን ግን የተከላት ክብር ምስጋና ለአምላካችን ይሁን። የጌቶች ጌታ የሆነው የንጉሶች ንጉስ የሆነው የአምላኮች አምላክ የሆነው ክርስቶስ ኢየሱስ ነው። ላይሰንስ የለንም ብራዘር። እግዚአብሔር የተመሰገነ ይሁን። ሰው እንዲህ አይነቱ ንግግር ስህተት ነው። መልካም እሺ፣ ሌላ ደግሞ ቀጣዩን ደግሞ ስህተት እንመልከት። ዳዊት ልበ አምላክ ነው ደግምና ለልጁ ግድያ ማን ነው ልቡን ያበራ? ማን ነው አይኑን ያበራው? በቀኙ የተሰቀለው ፈያታዊ ዜማንን ታስታውሱታላችሁ? ፈያታዊ ዜማን ሉቃስ 23 ቁጥር 39 ላይ ያለው ተዘከረኒ እግዚኦ መትመጽእ በመንግሥትከ። በጣም ነው የሚወደው ይህን ሰው። እኛ በእንደዚህ አይነት መከራ ተይዘን ሳለን በውኑ እግዚአብሔርን አትፈራው? ምን እኔና እናንተ የሚገባንን ቅጣት ተቀብለናል። ይሄ ግን እኮ ኃጢአት የለበትም። ማን ገለጸለት? ማን ነው ልቡን ያበራ? ማን ነው አይኑን ያበራ? ሌላ ነገር አይደለም። ሰማዋ አባት የሚያደርጉትን አያውቁምና ይቅር በላቸው የሚለው ቃል ነው። ሌላውን ድርሰት ተረተውት። ኦኬ፣ ይሄኛው ደግሞ ሌላኛው ፓርት ነው። ሰው አንድን የመጽሐፍ ቅዱስ ክፍል ብፁዕ አባታችን አነሱ። ከዛ በኋላ አንድ ማስተላለፍ የፈለጉትን መልእክት አስተላለፉ። ሰው በመሃል ግን ሌላውን ተረት፣ ሌላውን ድርሰት ተውት። እንዲህ አይነቱ ነገር ከባድ ነው። እባካችሁ ኃላፊነት ወስደን የቤተ ክርስቲያን መምህራንን ካለን በኋላ ጥንቃቄ ያስፈልጋል። ተወዳጆች አገልጋይ በነገራችን ላይ ንግግሮቹን ብቻ ሳይሆን ብፁዕ አባታችን እርሶም ያውቃሉ አዋዋሉን ሁሉ ይጠነቀቃል። አዋዋሉን ሁሉ ለምሳሌ ብፁዕ አባታችን እርሶ ተራ በሚባሉ ቦታዎች አይገኙም። ምክንያቱም ያረጉት ቆብ፣ የያዙት መስቀል፣ የለበሱት ቀሚስ የእርሶ ሳይሆን የቤተ ክርስቲያን ነው። ስለዚህ ይችን ትልቅ ቤተ ክርስቲያን ይዘው ማይሆን ቦታ እንደማይገኙ ሁሉ በተመሳሳይ ደግሞ ይችን ቤተ ክርስቲያን አባት ሆነው የዚች ቤተ ክርስቲያን ልጅ ሆነው እንዲህ አይነት በጣም ጥንቃቄ የጎደለው ንግግር መናገሩ መልካም ነው ብዬ አላምንም። በቤተ ክርስቲያናችን ውስጥ ተረት የለም። ተረት አለ የምትሉ ሰዎች ካላችሁ መታችሁ ከኛ ጋር መወይ ትችላላችሁ። እኔ አም ሬዲ በነገራችን ላይ ከማንም ሰው ጋር እኔ ዝግጁ ነኝ። ኦኬ፣ ብፁዕ አባታችንን ያካትታል። በቤተ ክርስቲያን ውስጥ ተረትን እንዳለ ተደርጎ መሳል፣ ሰዎች የደረሱት ድርሰት እንዳለ አድርጎ መሳል፣ ይሄ ፍጹም ስህተት ነው። ይሄ ፍጹም ስህተት ነው። ይሄ ፍጹም ስህተት ነው። ረታት የክርስቶስ ኢየሱስ ሙሽራ ናት። ለእኛ እናታችን ናት። ከአብራ ከመንፈስ ቅዱስ በ40 እና በ80 ቀን ጸንሳ ወልዳን። ኦኬ፣ እናት ልጆቿ አባታቸውን እንዲመስልላት እንደምትፈልግ ሁሉ ቅድስት ቤተክርስቲያናችንም ደግሞ ክርስቶስን እንድንመስልላት አድርጋ አስተምራ አንጻ ያሳደገችን እናታችን ነች። ይህች ክርስቶስ በደሙ የመሰረታት ቤተክርስቲያን ተረት እና ድርሰት የተሰገሰገባት ቤት አይደለችም። እንዲህ አይነቱ ነገር ጥንቃቄ ይሻል እና በመሰረቱ ይሄ ንግግር በጣም ስህተት ነው።
በጣም ስህተት ነው። በዚህ ስቴጅ ላይ በነገራችን ላይ ከፍኖተ ጽድቅም ጋር በነገራችን ላይ ይሄን ጉዳይ የምናወራበት ይሆናል። ምክንያቱም ከዚህም ቀደም በጣም ብዙ ነገሮችን በተደጋጋሚ ስላወራን ያው እንግዲህ ፍኖተ ጽድቅ ወደ ቤተክርስቲያን ተመልሻለሁ ካለም በኋላ እንደውም ለትልልቅ መልካም ነገሮች ስናጭ የነበረ ማህበር ነው። በዚህ ልክ ግን ብፁዕ አባታችን በጣም ስህተት የሆነ ነገር ሲናገሩ በእነሱ ላይ ይታይ የነበረ ደስታ ኦኬ በሉልን አይነት ነገር ንገሩልን አይነት ነገር ማለት ነው። እንዲህ አይነቱ ጉዳይ ጥንቃቄ ይሻል። ይሄ ስህተት እሳቸው ጋር ብቻ ሳይሆን ከስርም ተቀምጠው ፈገግ ሲሉ የነበሩ ሰዎችን በአጠቃላይ ይመለከታል። የቤተ ክርስቲያንን ትምህርት ቤተ ክርስቲያን የማታስተምረውን ነገር እንደምታስተምር ተደርጎ መሳል በራሱ ትልቅ ስህተት ነው። ከስርም ሆነው ሲስቁ የነበሩ ሰዎች አብረው ይጠየቃሉ። እኔ በግሌ ለምሳሌ የምጠይቃቸው ሰዎች ናቸው። አይ አልጠየቅም ካሉ ደግሞ በምንሄደው መንገድ ነው የምንሄደው። ኦኬ በብፁዕ አባታችን ጉዳይ ቋሚ ሲኖዶስ ራሱን የቻለ ስብሰባ ሊያደርግ ነው። እታች ተቀምጦ ግን በሚስቁት ሰዎች ዙሪያ ደግሞ ማንንም አንጠብቅ፣ እኛ ራሳችንን የምንጠይቃቸው ምክንያቱም ወንድሞቻችን ናቸው ብለን ስለምናምን ማለት ነው። በቃል ኪዳን መጽሐፍቶቻችን ላይ ይህን መጽሐፍ ያጻፈ ያነበበ የተረጎመ የሰማ ኦኬ ብሎ የሚሰጥ ቃል ኪዳን አለ። በተመሳሳይ ጥፋትም ላይ ልክ እንደዛ ነው። ጥፋቱን የተናገረ ጥፋቱ ሲነገር አብሮ የሳቀ ኦኬ ጥፋቱን የደገፈ ተመሳሳይ ነው እና እንዲህ አይነት ነገሮች ጥንቃቄ ይሻሉ። በቤተክርስቲያናችን ምንም አይነት ተረት ምንም አይነት ድርሰት የለም። በቤተክርስቲያናችሁ ግን በትምህርት ደረጃ ተረትና ድርሰት አለ የሚል ሰው ካለ ግን ማውራት ይችላል ከኔ ጋር። እናቱ የወለደችው በቃ እናቱ ወልደዋለች፣ ይሄው ትምህርታችሁ ብሎ ተረት ብሎ ይዞ ሲመጣ ማለት ነው። ይሄው ትምህርታችሁ፣ ይሄው እናንተ ራሳችሁ የደረሳችሁት ይሄ ቤተክርስቲያን ትምህርት አይደለም፣ ይሄው እናንተ ራሳችሁ የደረሳችሁት ድርሰት ብሎ ድርሰት ይዞ የሚመጣ ካለ፣ ይሄው ተረታችሁ ብሎ ተረት ይዞ የሚመጣ ካለ አምሬዲ ለማውራት በቃ እናቱ የወለደችው አንድ ሰው ይዞ ይመጣ፣ ይሄው ተረታችሁ ብሎ ማለት ነው። እኛ ለማውራት ዝግጁ ነን። ይሄንን ስናገር ብፁዕ አባታችንን ጭምር ይመለከታል። በቤተ ክርስቲያን ውስጥ ተረት አለ ብለው የሚያምኑ ከሆነ ብፁዕ አባታችን በመጽሐፍት ዙሪያ ገልጠን እርሶም እንደ አባትነቱ እኔም ደግሞ እንደ ልጅነቴ መጽሐፍትን ገልጠን ማውራት እንችላለን። የትኞቹ ናቸው ተረተሮች፣ የትኞቹ ናቸው ድርሰቶች፣ እነዛን ቁጭ ብለን እናወራባቸዋለን። ኤኒዌይስ እንዲህ አይነት ንግግሮች ፕሮቴስታንቶች ጋር ነው ትልቁ ትግላችን። እንዲህ አይነቱ ነገር ደግሞ በእርሱ አንደበት መነገሩ ትልቅ ስህተት። ምክንያቱም ቤተክርስቲያን የማታሰብረውን ነገር ነው ታሰብራለች ብለው የተናገሩት ነው በዚያው ደብረት ላይ። እሺ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም፣ ቤዛ ልጇ ነው። አትደንግጡ። እሺ ይሄንን ሐሳብ በጣም ብዙ መምህራን የቤተክርስቲያናችን እንቁ ሊቃውንት በዚህ ሐሳብ ዙሪያ መልስ ሲሰጡበት አዳምጣቸዋል። እኔ ጥያቄ እዚህ ላይ ምንም አይነት መልስ አልሰጠም። ምክንያቱም በጣም በቂ መልስ ተሰጥቶበታል። እዚህ ላይ ጨምሬ ልናገር እንደው ማለት አላደለ እኔ ካልወጣሁት በስተቀር አትብሉ እንደማለት ነው። በጣም ብዙ መምህራንና የቤተክርስቲያናችን ሊቃውንት ብዙ ብለውበታል። ለብዙ አባታችን እንደምጠይቀው ጥያቄ በዚህ ልክ ማለት ምዕመናን እንኳን በማይስቱት ትምህርት ዙሪያ በዚህ ልክ ነገሮችን ሳያውቁ እንዴት ሊቀ ጳጳስ ሆኑ? በቁም ነገር እኔ የምጠይቀው ጥያቄ ነው። ብፁዓን ሊቃነ ጳጳሳት በነገራችን ላይ ሲሾሙ 4 ጉባኤን ማለትም የአራቱን ጉባኤያት ሊቃን ከሆኑ ውስጥ ነው የሚመረጠው። የመጽሐፍ ተረጓሚ፣ የአዲስ ኪዳን ማለት ነው የብሉይ ኪዳን ተረጓሚ፣ የቅኔ፣ የአቋቋም፣ የቅዳሴ እነዚህን በአጠቃላይ ማለት ምዕመናን እንኳን የማይሰጡትን ሐሳብ በስቴጅ ደረጃ በማን አለብኝነት በነገራችን ላይ ማንም ሰው ስተቱን ከተናገረ ቀደም እንዳልኳችሁ ከቤተ ክርስቲያን በታች ስለሆነ ይጠየቃል። ለምሳሌ አሪዮስ ጳጳስ ነበረ፣
ንስጥሮስም ደግሞ ልክ እንደዛው ጳጳስ ነበረ። ግን የምንፍቅናን ትምህርት ሰብሰባ ጠርታ ካሉበት ስህተት እንዲመለሱ መከራ ገጽሳ አልመለስ ሲሉ ተወግዘዋል ባጭሩ። እኚህም አባት በስህተታቸው የሚቀጥሉ ከሆነ በነገራችን ቤተክርስቲያን እርምጃን መውሰዷ የማይቀር ነገር ነው። ነገር ግን የቤተክርስቲያን ልጅ ስለሆኑ ባልነው ጊዜ ዝም ተብሎ ዞር በል ምናምን አይባልም። እሳቸው እንዳሉት ቤተክርስቲያን እንደሳሉት ዝም ብሎ በቤተክርስቲያናችን ዞር በል ውጣ ምናምን የሚባል ነገር የለም። እንደ ልጅነታቸው ጠርታ ይህን ነገር እንዴት ይላሉ፣ ይኸው መጽሐፍ ተገልጦ የቤተክርስቲያናችን ትምህርት ይሄ ነው ትላለች ቤተክርስቲያን። እንደገና ትገጽሳለች፣ ታርማለች፣ ታስተምራለች ማለት ነው። የኔ ጥያቄ ብፁዕ አባታችን አቡነ ገብርኤል ምዕመናን እንኳን የማይሳሳቱትን ይህንን ቃል በስቴጅ ደረጃ እርሶ እንዲህ ተሳስቶ የተናገሩት ጥያቄ ነው ለእኔ። ጵጵስናውን እንዴት ማለት የሊቀ ጵጵስናው ደረጃ ላይ እንዴት ነው የደረሱት? እንዴት ነው የደረሱት? በቤተ ክርስቲያናችን እንኳን ሊቀ ጵጵስና ድቁና ራሱ ሰው ሲቀበል ተፈትኖ ነው። በነገራችን ላይ የምታውቁት አቃላችሁ በቤተ ክርስቲያናችን ሰው ድቁና ለምን ሕፃን አይሆንም? ተፈትኖ ነው ሲመት የሚቀበለው። ብፁዕ አባታችን እርሶ ምዕመናን የማይስቱትን ቃል ማለት ምዕመናን እንኳን ከመምህሮቻቸው ከመጽሐፍቶቻቸው ወስደው ያወቁትን እውነት እርሶ በስቴጅ ደረጃ እንዴት ይሳሳታሉ ነው? ይህንን ሳያውቁ እርሶ እንዴት ሊቀ ጳጳስ ሆኑ? እኔ እንደ ቤተ ክርስቲያን ልጅነት የምጠይቀው ጥያቄ ያንን ነው። እርሶ እንዴት ሊቀ ጳጳስ ሆኑ? ይህን ሁሉ ነገር ሳያውቁ እነዚህ ሁሉ በጣም ያሳዝናል። ብቻ ቤዛ ምን ማለት ነው የሚለውን ትርጉም ሳያውቁ ቤተክርስቲያናችን አዎ ክርስቶስን ቤዛ ትላለች፣ እመቤታችን ቤዛ ስትል ግን እንደ ክርስቶስ ነው ወይ? አይደለም። ይህንን እርሶ ሳያውቁ እንዴት ሊቀ ጳጳስ ሆኑ ብፁዕ አባታችን? ይሄ ለእኔ ጥያቄ ነው። እንግዲህ ቤተክርስቲያን እንደምትመልስልን ተስፋ አደርጋለሁ። እኛ አባት እንዴት ሆነው ምን አይነት እውቀት ኖሯቸው እንዴት የጵጵስናው ማድረግ ላይ እንደደረሱ ቤተክርስቲያን ለእኛ መልስ እንደምትሰጠን አይሆፕ እጠብቃለሁ። ነገር ግን ካህንና ወታደር ጥንቁቅ ነው ይባላል። ካህንና ወታደር ጥንቁቅ ነው ምን ማለት ነው? ይህን ራሱ ማብራራት አያስፈልግም። ብቻ እኔ እንደ ቤተክርስቲያን ልጅነት መጠየቅ የምፈልገው ነገር ምንድን ነው? ምዕመናን እንኳን ከመጽሐፍቶቻቸው ከመምህራኖቻቸው መጽሐፍትን አገላብጠው የሚያውቁትን እውነት እንኳን የቤተ ክርስቲያን መምህራን ምዕመናን እንኳን ቆመው ተነስተው ማብራራት የሚችሉትን ሀቅ በዚህ ልክ ሳያውቁ እንዴት ነው ጳጳስ የሆኑት እርሶ ብፁዕ አባታችን? እሱም ብቻ ነው መጠየቅ የምፈልገው። እሺ ቀጣዩን ደግሞ ሌላ አንድ ስተት እንመልከት እስቲ። ዛሬም ኦሪት ላይ ተሸክለው የቀሩ በጽድቄ በገድሌ በትሩፋቴ እድናለሁ ብለው እንደ ኩራት የሚናገሩ የእግዚአብሔርን ልጅ ደም የዘነጉና የረሱ ብዙዎች አሉ። ይህንን ታላቁን የሰባ ግብዣ ከዚህ መመገብ ያቃታቸው። እሺ ሰው ያሉትን ሰምታችኋል። ዛሬም እንደ ብሉይ ኪዳን ስርዓት ሰው በስራዬ በገሌ በጽድቄ ምናምን እድናለሁ ብለው የሚያስቡ ሰዎች አሉ። ኦኬ ሰው ከዛ በኋላ ያሉትን ሰምታችኋል። ባጭሩ ስራ አያስፈልግም። ኦኬ ስራ አያስፈልግም። እንግዲህ ከዚህ ቀደም ካነሳነው ትምህርት ቀጥሎ ይሄ ሐሳብ በራሱ ግልጽ የሆነ ሐሳብ ነው። ተወዳጆች የቤተክርስቲያናችን ትምህርት ምን እንደሆነ ብፁዕ አባታችንም ያውቃሉ እና መሳሌ የፈለጉትም ነገር ያንን ነው። ቤተክርስቲያናችን ሰዎች በእምነትና በስራ የዘላለም ሕይወትን ያገኛሉ ብላ ታስተምራለች። ሰው ብፁዕ አባታችን ደግሞ እንዲህ የሚሉ ሰዎች አሉ፣ ይህን የሰባ ግብዣ የረሱ የሚሉ አንዳንድ ቃላቶችን ተጠቅመዋል። አሁንም የኔ ጥያቄ የሚሆነው ይህንንስ ትምህርት እንኳን ሰው በእምነትና በስራ የዘላለም ሕይወትን ያገኛል የሚለውን ሐሳብ የቤተክርስቲያንን ትምህርት ብፁዕ አባታችን እንዴት እንደሚብራራ ሳያውቁ እንዴት ነው ጳጳስ የሆኑት? ኤኒዌይስ ሰዎች በእምነትና በስራ የዘላለም ሕይወትን ያገኛሉ። ኢነሴንስ ምን ማለት ነው?
ሰዎች ክርስቶስን ሲያምኑ አይድኑ ማለት አይደለም ተወዳጆች። ይሄ ኢኒሻል ሳሊቬሽን የምንለውን ሰዎች የሚያገኙት ያለ ስራ ነው። ያለ ስራ ኦኬ። ያላመነ ሰው ወደ ማመን ሲመጣ የሚጠበቅበት ማመን ብቻ ነው። ምንም የሚሰራው ነገር የለም። የሚጠበቅበት ምንድነው? ማመን ብቻ። ይሄ በቃ በክርስቶስ ኢየሱስ ማመን። ከዛን ግን ቤተክርስቲያናችን ሰዎች በክርስቶስ ኢየሱስ ካመኑ በኋላ ኦኬ ልክ ያው እንደ ሌሎቹ ኦኬ ለምሳሌ አሁን በምዕራቡ ዓለም በአሜሪካ the largest evangelical ቸርች ተብላ የምትጠራው ሉተራን ቸርች ግብረ ሰዶሜነትን ፈቅዳለች። ግብረ ሰዶሜነትን የፈቀደችው በዚህ ትምህርት ጋር ተያይዞ ነው ተወዳጆች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቶስ በደሙ የመሰረታት ቤተክርስቲያን ስለሆነች እንዲህ አይነት የክደት ትምህርቶችን አትታገስም። ብዙ አባታችንም እንደው ጠለቅ ብለው ነገሩ እንኳን የተረዱት አይመስለኝም እግዚአብሔር በሚያውቀው እና የሆኑ ሰዎችን ለማስደሰት ብቻ የተናገሩ ነው የሚመስሉት። በእምነትና በሥራ ስንል ቅድም እንዳልኳችሁ ሰዎች በክርስቶስ ኢየሱስ ሲያምኑ የሚሰሩት አንዳች ነገር የለም። ኦኬ ጸጋው እንዲሁ አድኖናል። ያለ ስራ አድኖናል። የእግዚአብሔር ጸጋ ምንድነው? የክርስቶስ ኢየሱስ ፍቅር ነው። ክርስቶስ ኢየሱስ ነው በቃ ባጭሩ። ያ ጸጋ እንዲሁ ተሰጥቶናል። እንዲሁን የተሰጠን ክርስቶስ ወደዚህ ምድር የመጣው እኛ መልካም ስራ ኖሮን አይደለም፣ በጎ ምግባር ኖሮን አይደለም፣ በሱ ፊት የሚያጸድቅ ማንነት ኖሮን አይደለም። ክርስቶስ ወደዚህ ምድር የመጣው እንዲሁ ነው፣ ምንም ስራ ሰርተን ሳይሆን ልክ በጣም ሶሪ እኔ ተወዳጆች፣ በጣም ሶሪ። እሺ በጣም ሶሪ ስልክ ገብቶብኝ ነው። በጣም ይቅርታ። ሰዎች በክርስቶስ ኢየሱስ በደንብ አድርጋችሁ አዳምጡኝ። ሰዎች በክርስቶስ ኢየሱስ ሲያምኑ የሚሰሩት አንዳች ስራ የለም ነው ባጭሩ። ይሄ ኢኒሻል ሳሊቬሽን እንለዋለን። ቅድም እንዳልኳችሁ ጸጋው እንዲሁ በእምነት አድኖናል። እንዲሁ በእምነት አድኖናል ማለት ግን ሰዎች ያለ ስራ መኖር አለባቸው ማለት ግን አይደለም። በደንብ አዳምጡ ተወዳጆች። ጸጋው ምንድነው ብለናል ቅድም? ክርስቶስ ኢየሱስ ዮሐንስ እንዳለው እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና። ክርስቶስ ወደዚህ ምድር የመጣው ምንም አይነት መልካም ስራ ኖሮን አይደለም፣ ምንም አይነት በጎ ምግባር ኖሮን ሳይሆን እንዲሁ ስለወደደን ነው። በክርስቶስ ኢየሱስ ስናምን ምንም የምንሰራው ስራ የለም። ክርስትና ራሱ የሚጀመረው በመዳን ነው። ሁላችሁም እስኪ ኮሜንት ሴክሽን ላይ ክርስትና የሚጀመረው በመዳን ነው ብላችሁ ጻፉ። የኔ ተወዳጆች ይሄንን በደንብ አስምሩበት። የክርስትና ሕይወት ሲጀመር ራሱ የሚጀመረው በመዳን ነው። አንድ በክርስቶስ ያመነ ሰው ከዛ በኋላ በክርስቶስ ኢየሱስ ካመነ በኋላ አይ ምንም አይነት ስራ ሳይሰራ መኖር አለበት የሚል ትምህርት የላትም ቤተክርስቲያናችን። ሰው በማመን ምን ይቀድማል? ማመን በማን? በክርስቶስ። ኦኬ በክርስቶስ ሰው ካመነ በኋላ መልካም ስራን በመስራት ጸንቶ መኖር እንዳለበት ታስተምራለች። የዮሐንስ ወንጌል ምዕራፍ 15 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ እኔ የወይን ግንድ ነኝ ገበሬውም ደግሞ አባቴ ነው ይልና ቁጥር 2 ላይ እንደዚህ ይላል። የኔ ተወዳጆች በእኔ ያለውን መልካም ፍሬ የማያፈራውን ሁሉ ያስወግደዋል፣ በእኔ ያለውን መልካም ፍሬ የሚያፈራውን ሁሉ ደግሞ አብዝቶ እንዲያፈራ ያጠረዋል ይላል። ከዛ በኋላ ቁጥር 6 ላይ ወረድ ይልና ቁጥር 6 ላይ በደንብ በስፋት ደግሞ ምን ይላል መሰላችሁ? በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል፣ እነርሱንም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሉማቸዋል ይላል። ተወዳጆች በእኔ የማይኖር ማለት በክርስቶስ ኢየሱስ ማያምን ማለት ነው። በክርስቶስ ማያምን ሰው ከክርስቶስ ኢየሱስ ጋር እድል ፈንታ የለውም። ኦኬ በክርስቶስ አንድ ሰው ሳያምን ምንም መልካም ስራን ቢሰራ የዘላለም ሕይወትን ያገኛል የሚል ትምህርትም የላትም ቤተክርስቲያናችን የላትም። ቅድም እንዳልኳችሁ ቀዳሚው ነገር ምንድነው? ቁጥር 2 ደግሞ ገልጣችሁ ስትመለከቱ በእኔ ያለውን ይልና 2 አካላትን ይጠቅሳል። በእኔ ያለውን ምን ማለት ነው? በክርስቶስ ኢየሱስ ያመነ ማለት በእኔ ያመነ። በእኔ አምኖ መልካም ፍሬ የሚያፈራ ከሆነ አባቴ እግዚአብሔር አብ አብዝቶ እንዲያፈራ ምን ይለዋል? ያጠረዋል ይልና በእኔ አምኖ መልካም ፍሬ የማያፈራ ከሆነስ? ተወዳጆች መጽሐፍ ቅዱስን ነው እያነበበን ያለ ነው። እሺ በእኔ አምኖ
መልካም ፍሬን የማያፈራ ከሆነ ምን ይላል? ይወገዳል። ሁላችሁም ሲወገዳል በሉ። ሁሉም ኦኬ። በየትኛውም አቅጣጫ ተቀምጠ አይ በክርስቶስ ኢየሱስ ማመኔ ብቻ በቂ ነው፣ ምንም አይነት መልካም ስራን አያስፈልገኝ፣ ምንም አይነት መልካም ፍሬ ማፍራት አይጠበቅብኝም የምትሉ በአጠቃላይ ባጭሩ ትወገዳላችሁ ነው። ትወገዳላችሁ። በቃ እኔ አይደለሁም ያልኩት ክርስቶስ ነው ያለው። በክርስቶስ ኢየሱስ አምኖ አንድ ሰው መልካም ፍሬን የማያፈራ ከሆነ ይወገዳል። ይህንን ያለው ማን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ። ጌታችን መድኃኒታችን ኢየሱስ ክርስቶስ። ስለዚህ አንድ ሰው በክርስቶስ ኢየሱስ አምኖ መልካም ፍሬን የማያፈራ ከሆነ ምን ይላል? የኔ ተወዳጆች ይወገዳል። ጌታችን ኢየሱስ ነው ያለው። ቁጥር 2ን ገልጣችሁ አንብቡት። የዮሐንስ ወንጌል ምዕራፍ 15 ከቁጥር 2 ላይ በእኔ አምኖ ወይም ደግሞ በእኔ ያለው መልካም ፍሬ የማያፈራ የወይን ግንድ ቅርንጫፍ ከሆነ ምን ይላል አለባችሁ? ይወገዳል። ስለዚህ በክርስቶስ ኢየሱስ አንድ ሰው አምኖ መልካም ፍሬ የማያፈራ ከሆነ ይወገዳል። ለምሳሌ በአሁኑ ሰዓት በጣም ብዙ ፕሮቴስታንት ቸርቾች በተለይ በውጭ ዓለም ያሉ ማለት ነው ግብረ ሰዶማዊነትን ሐላል አድርገው በነገራችን ላይ ያጸደቁት ለዛ ነው ተወዳጆች። እንዲህ አይነቱ ነገር ጥንቃቄ ይሻል። የስዊዲሽ ሉተራን ቸርች ግብረ ሰዶምን ኦፊሻል ያደርጋ አጽድቃለች። የዩናይትድ ሜቶዲስት ቸርች ግብረ ሰዶማዊነትን ኦፊሻል አድርገው አስቀምጠዋል። በአሜሪካ ያለች ሉተራን ቸርች ሁሉም የኤልጂቢቲኪውን አርማ ከቸርቾቻቸው ፊት ያውለበል ከቸርቾቻቸው ፊት ለፊት American Lutheran Church, the largest Lutheran church body in the United States, allows for LGBTQ marriage and ordination. ዌብሳይት ላይ ገብታችሁ ማየት ትችላላችሁ። በአሜሪካ ትልቋ ኦኬ the largest Lutheran church body የምትባለው ሉተራን ቸርች በአሜሪካ ያለችው ማለት ነው የግብረ ሰዶማውያንን ጋብቻ ፈቅዳለች ማጽደቃለች በቸርች ውስጥ። ከዛ the ELCA policy states that ይልና every LGBTQ individuals are welcome and encouraged to be member። እያንዳንዳቸው ግብረ ሰዶም የሆኑ ሰዎች በአጠቃላይ በቸርቿ ማለት ነው በጣም ተቀባይነት አላቸው እና ደግሞ የቸርቹ አባል የሆኑ ዘንድ ይበረታታሉ። በአሁን ሰዓት ላይ ብዙዎች በዚህ ትምህርት አይ ማመናችን ብቻ በቂ ነው ኦኬ በመልካም ስራ መጽናት አይጠበቅብንም ያሉ ሰዎች በአጠቃላይ ወደዚህ አይነቱ ፍሰት ነው እየፈሰሱ ያሉት። ብፁዕ አባታችን የትኛውን ትምህርት እንግዲህ ሊያጸድቁት እንደፈለጉ አይደለም ኦኬ በአሁን ሰዓት ላይ ይሄንን ትምህርት መነሻ አድርገው ነው ብዙዎች በመንፈስ ቅዱስ የሚያላግጡት። አይታችኋል። አንዲት ሴት ፕሮቴስታንት እኔ መንፈስ ቅዱስን ፊልም ማደርገው ከሴት ጋር ስሳሳብ ነው ብላ ታውቃለች። ከሴት ጋር ስሳሳብ ነው። የዩናይትድ ሜቶዲስት ቸርች ፓስተር የሆነ አንድ ሰው ልክ እንደ ግብረ ሰዶማዊ ሰው ማለት እንደ አንዲት ሴት ሜካፕ አንዳንድ ቪዲዮዎችን ለማሳየት ልሞክር። እሺ እንግዲህ ይዘገያል ተወዳጆች፣ በጣም ይቅርታ ለቴክኒኩ ችግር። ቶሎ በላት። እሺ ኦኬ ሴት ፕሮቴስታንት የሆነች ሴት የምትለው ነገር ስሙ ፕሊዝ በደንብ ሁላችሁ። And the time that I felt most filled with the Holy Spirit was when I kissed a woman. That is when I was filled with peace and joy. That is a personal experience to the beautiful fruit of the Spirit of God being in my relationship with my wife and in our children. And the time that I felt most filled with the Holy Spirit was when I kissed a woman. That is when I was filled with peace and joy. That is a personal experience to the beautiful fruit of the Spirit of God being in my relationship with my wife and in our children. And the time that I felt ሁለት ጊዜ ደግሜዋለሁ። በደንብ የሰማችሁ ይመስለኛል። ይህ ሴት በመንፈስ ቅዱስ እንደተሞላው ፊልም ማረገው ሴት ልጅን ስስም ነው።
ኦኬ ሴት ልጅም ስስም ነው እና ትልና ያው ሴትም እንዳገባች ሜንሽን ታደርጋለች። ሶ ከሚስቴ ጋርም ያው በጣም አሁን ያለንበት ጥሩ ሰላም ለዚህም ደረጃ የደረስ ነው ያ ይመስለኛል ትላለች። ሶ መንፈስ ቅዱስን ፊል የማደርገው እኔ ከሴት ጋር ስሳሳም ነው። በጣም በነገራችን ላይ ስህተት የሆነ ትምህርት ጥንቃቄ ይፈልጋል። እሺ ተወዳጆች ጥንቃቄ ይፈልጋል። ኦኬ ሰው እንዲህ አይነቱን ትምህርት ነው እንግዲህ የተናገሩ የነበረው ብፁዕ አባታችን። ሶሪ እኔ ተወዳጆች ቀደም እንዳልኳችሁ በጣም ጥንቃቄ ይሻል። ሰው በማመኑ ብቻ የዘላለም ሕይወትን ያገኛል የሚል ትምህርት ቤተክርስቲያናችን የላትም አታስተምርምም። አይ ይሄ ትምህርት ስህተት ነው የሚሉ ሰዎች ግን ኦልሬዲ መጨረሻቸው ወደዚህ ነው የሚሆነው። መጨረሻቸው ዞሮ ዞሮ ያው ወደዚህ ነው የሚሄደው። ኦኬ እሺ እኛ ጋር ደግሞ ያለ አንድ መምህር ኃጢአት ብትሰሩ እግዚአብሔር እናንተን አይጠይቃችሁም ያለበትን ክፍል ደግሞ ሲላሳያችሁ ቁጣ በአዲስ ኪዳን አማኞች ላይ የለም። ደግሞዋል። ዛሬ ታዲያ እግዚአብሔር ምንም ኃጢአት ብሰራ አይቆጣኝም? ዛሬ ምንም ኃጢአት ብትሰሪ በጣም ደስ የሚለው አይቆጣሽም። በጣም ደስ የሚለው እግዚአብሔር አይቆጣሽም። እደግመዋለሁ። አየህ አንተን ከወገንኩኝ የእግዚአብሔርን መልእክት አዛባለሁ። አይቆጣም እያልኩ አሁን እንዲህ የምታረግ ከሆነ የሆነ ነገር ይደርስብሃል አልልህም። አልሰማሁም። የሚበጅን አንተ ታውቃለህ። አልሰማሁም። ሌብነት ነው ምንድን ነው ምርጫ? የሚበጅን አንተ ታውቃለህ። ሙሉ ሰው ነህ፣ ማገናዘብ ትችላለህ። በጣም ሙሉ ሰው ነህ። የእግዚአብሔርን ቃል ግን አልሸቅጠውም። ሄደህ ኃጢአት እንዳሰራ ብዬ ኮምፕሮማይዝ አላረግም። እግዚአብሔር ዛሬም አይቆጣም። ሰርቀ ብትመጣ አይቆጣም። እሺ ሰው ይህንን የፕሮቴስታንት መምህር እየሰማችሁት ነው። ሰው ምን እያለ ነው ያለው ተወዳጆች? እንግዲህ ብፁዕ አባታችን ስህተት ናቸው የምንለው ለዚህ ነው። ይህ ሰው ምንድን ነው እያለ ያለው? ዛሬ ምንም አይነት ኃጢአት ብትሰራ እግዚአብሔር ምን አይልህም አለ፣ አይቆጣህም። እንደውም በደንብ ከሰማችሁት ኃጢአትን ሁሉ ያስመርጣል። ምንድን ነው የምትፈልገው? መስረቅ ነው? ኦኬ ምንድን ነው ይላል። ለምሳሌ ሰው እንዲህ አይነት ኃጢአትን ሰርተህ ብትመጣ እግዚአብሔር ይቆጣሃል ወይ? አይቆጣህም። እንደውም ጭራሽ ልክ እርሱ የመጽሐፍ ቅዱሱን ቃል እንደሚናገር አድርጎ አይ ኃጢአት መስራት ነውር ነው የሚሉትን ደግሞ ከመጽሐፍ ቅዱስ ውጪ እንደሆኑ አድርጎ ይስልና አንተንም ወግን ከሆነ የእግዚአብሔርን ቃል እንትን እላለሁ። ስለዚህ እኔ ቃሉን ነው የምደግፈው። አየህ ባጭሩ ምንም ኃጢአት ብትሰራ እግዚአብሔር አይቆጣም። ዛሬ ሰርቀ ብትመጣ ይቆጣል ወይ? አይቆጣም ባጭሩ። ኦኬ እንዲህ አይነቱ ትምህርት መጽሐፍ ቅዱስ ይሄ ነው? አይደለም። ሰዎች በክርስቶስ ኢየሱስ ማመን አለባቸው። አዎ ማመን አለባቸው። ከዛስ በበጎ ስራ መጽናት አለባቸው። አለበለዚያ ይወገዳሉ። መጽሐፍ ቅዱስ የሚያስተምረን ያንን ነው። ኦኬ መጽሐፍ በክርስቶስ ኢየሱስ ማመን ብቻ በቂ ነው ካለን ግን በጣም ከባድ ሆነ አዘግት ውስጥ ነው ሰው ይህ ሰው እንዳለው እንደሰማችሁት ኃጢአትን ብትሰሩ እግዚአብሔር አይጠይቃችሁም የሚል ትምህርትን አስተምሯል። ኦኬ ሌላም የዚህን ትምህርት ውጤት ደግሞ ላሳያችሁ። ሌላም በዩናይትድ ሜተርስ ውስጥ ያለ በቸርች ውስጥ ያለ አንድ ፓስተር እንደ ሴቶች ሜካፕ ተሰርቶ በቸርች ውስጥ እንደ ዩናይትድ ሜተርስ ቸርች ፓስተርነቴ በጣም ኮራለውኝና ለዚህ ደግሞ ለጌ ኮሚኒቲ እንድበቃ ያደረገኝ ያው ኮሚኒቲው ነው ህብረተሰቡ ነው ያለ ምስጋናን ሲያቀርብ አንዳንድ ንግግሮችን ትመለከታላችሁ። የዩናይትድ ሜተርስ የተናገርኳቸው ንግግሮች ስህተት እንዳይመስሏችሁ ነው እነዚህን ሀሳቦች ያመጣሁት። እሺ እኔ ተወዳጆች እንጂ ማንንም ሰው እንትን ለማለት አይደለም። Work in progress. So if you have any ideas, just please let me know. There's one floating around, but I'm not going to share that one with you. So together is the key word here, because I could not be where I am today without community support. Not be the proud gay man serving as a pastor of a United Methodist congregation in Orlando and Florida in the South without having long-standing allies in the work of inclusion such as Pastor Andy. Also work in progress. So if you have any ideas, just please let me know. There's one float.
ይሄም ሰው እያለ ያለው ምንድነው ጀስት የዩናይትድ ቸርች ፓስተር መሆኑን ይጠቅሳል እና አሁን ላለበት ለእንዲህ አይነት እንደዚህ ያለ አይደለ ለጌይ ለመሆኑ ትልቅ ጥቅም የጠቀመው ኮሚኒቲ ሰፖርት እንደሆነ እየተናገረ እየመሰከረ እያመሰገነ ነው ያለው። ሰዎች ማመናቸው ብቻ በቂ ነው። ከዛ በኋላ መልካም ስራ አያስፈልጋቸውም። ስራ አያስፈልግም ማለት በጣም ስህተት ነው። ብፁዕ አባታችንም እንዲህ አይነቱን ትምህርት የብሉይ ኪዳን ነው ብለው ያስቀመጡበት ሐሳብ ትክክል አይደለም። በዚህ ዘመን ያሉ ሰዎች እንደ ብሉይ ኪዳን በስራዬ በጽድቅ ምናምን ይላሉ ብለውም የተናገሩት ሐሳብ ስህተት ነው። አሁንም ኦኬ አሁን ቅዱስ ቤተክርስቲያናችን የምታምንበት የምታስተምርበት ትምህርት ነው። የአዲስ ኪዳን አማኞች የሚያምኑት ትምህርት ነው። ክርስቶስ በመሰረታት ቤተክርስቲያን ውስጥ ያለ ትምህርት ነው። ምን የሚለው ትምህርት? ሰዎች በክርስቶስ ኢየሱስ ካመኑ በኋላ በመልካም ስራ መጽናት አለባቸው፣ በበጎ ስራ መጽናት አለባቸው የሚለው ትምህርት ይሄ መጽሐፍ ቅዱስ የሆነ ትምህርት ነው። በመጨረሻ ምን ላሳያችሁ? በአሜሪካ ሉተራን ቸርች ይኸው ዌብሳይቱን ሰርች ታደርጉ ይሄ ጽሑፍ ይመጣላችኋል። So the Evangelical Lutheran Church in America, the largest Lutheran church body in the United States, allows for LGBTQ ordination and marriage ይላል። ከዛ በኋላ the ELC policies that every LGBTQ individuals are welcome and encouraged to become members ይላል። እያንዳንዳቸው LGBTQ ማለትም ግብረ ሰዶማ የሆኑ ሰዎች በአጠቃላይ በቸርቿ ተቀባይነት አላቸው እና የነሱንም ጋብቻ ፈቅዳለች። ሲንስ በነገራችን ላይ አሁን አይደለም ሲንስ 1991 እንደ አውሮፓውያን አቆጣጠር ከ1991 ጀምሮ በአሜሪካ ያለችው ሉተራን ቸርች የግብረ ሰዶማውያንን ጋብቻ ፈቅዳለች። ዛሬም በቸርች ውስጥ እየተከናወኑ ያሉትን ነገሮች የተወሰነ ነገር ላሳያችሁ የኔ ተወዳጆች። ምክንያቱም አንዳንድ ጊዜ እንዲህ አይነት የሆኑ ጉዳዮችን ስንናገር አንዳንዶች እንግዳ ይመስላቸዋል። የምንናገረው ነገር እንግዳ ይመስላቸዋል። ሰው የተወሰኑ ነገሮችን ላሳያችሁ። እሺ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም፣ ቤዛ ልጇ ነው። አትደንግጡ። የምናስረክበው ዛሬም ኦሪት ላይ ተሸክለው የቀሩ በጽድቄ በገድሌ በትሩፋቴ ድናለሁ ብለው እንደ ኩራት የሚናገሩ የእግዚአብሔር ልጅ ደም የዘነጉና የረሱ ብዙዎች አሉ። ይህንን ታላቁን የሰባ ግብዣ ከዚህ መመገብ ያቃታቸው እንዲህ አይነት ትምህርት የቤተክርስቲያን ትምህርት ነው ወይ? አይደለም። ባጭሩ እንዲህ አይነቱ ትምህርት የቤተክርስቲያን ትምህርት አይደለም። ሰዎች በክርስቶስ ኢየሱስ በማመን እናም ደግሞ በበጎ ስራ በመጽናት የዘላለም ሕይወትን ያገኛሉ ማለት የክርስቶስ ኢየሱስን በመስቀል ላይ የተደረገውን የማዳን ስራ መርሳት ማለት አይደለም። የቤተክርስቲያን ትምህርት ነው ተወዳጆች። ቅዱስ ጳውሎስ እኮ ለዛ ነው በሮሜ መልእክቱ ምዕራፍ 2 ቁጥር 7 ላይ በበጎ ስራ በመጽናት ምስጋናን፣ ክብርን፣ የማይጠፋ ሕይወትን ለሚፈልጉ እርሱ ጌታችን ኢየሱስ ክርስቶስ የዘላለም ሕይወትን ይሰጣቸዋል ያለው ለዛ ነው። አለቀ። ኦኬ። ይሄ በጣም ግልጽ የሆነ ሐሳብ ነው። በነገራችን በጣም ግልጽ የሆነ ሐሳብ እደግመዋለሁ። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 2 ቁጥር 7 ላይ በበጎ ስራ በመጽናት በምን አይነት ስራ በመጽናት? በበጎ ስራ። ኦኬ። ስራ በበጎ ስራ በመጽናት እሺ። ከዛስ ምስጋናን፣ ክብርን፣ የማይጠፋ ሕይወትን ለሚፈልጉ እርሱ ጌታችን ኢየሱስ ክርስቶስ የዘላለም ሕይወትን ይሰጣቸዋል። እንዲህ ብሎ ማመን የክርስቶስን ደም መርሳት ነው አይባልም። በጣም ስህተት ነው። በነገራችን ላይ ብፁዕ አባታችን እኔ እንጃ የሆነን አካል ለማስደሰት ብለው የተናገሩት ይሁን አይዶን ነው፣ ግን በጣም ስህተት ነው። በዚህ ልክ ደግሞ ይሄንን የቤተክርስቲያን ትምህርት ሳያውቁ እርሶ እንዴት ነው ሊቀ ጳጳስ የሆኑት? እኛ እንደ ቤተክርስቲያን ልጅነታችን መጠየቅ የምንፈልገው ነገር ያንን ነው። ብፁዕ አባታችን ስለ እውነት እንዲህ አይነት መሰረታዊ የሆነን የቤተክርስቲያንን ትምህርት ሳያውቁ እንዴት ነው ሊቀ ጳጳስ የሆኑት? ይሄ በጣም ጥንቃቄ ይፈልጋል። እንኳን ሊቀ ጳጳስ አይደለም በቤተክርስቲያናችን አውደ ምሕረት ላይ ቆሞ የሚያስተምር አንድ
ትንሽ መምህር እንኳን የሚያውቀውን እውነት ነው ባጭሩ ስቴጅ ላይ ወጥተው እርሶ ስህተት በሆነ መልኩ የገለጹት እና ስራ አያስፈልግም የሚል የቤተክርስቲያን ትምህርት የለም። እና ደግሞ በበጎ ስራ መጽናት የዘላለም ሕይወትን ያገኛል፣ ሰዎች እምነት የሌለው ስራ ከንቱ ነው የሚል አቋምን መያዛቸው የብሉይ ኪዳን አማኞች አያስብልም ነው ባጭሩ። እኔ እንዲህ አይነቱን ማሳብ ከየት እንደመጡት አላውቅም። በብሉይ ኪዳን ላይ የቀሩ በስራዬ በጽድቅ የሚሉ ደፋሮች አሉ። ብፁዕ አባታችን እንዲህ ሲሉ በነገራችን ላይ ቅዱሳን የሆኑ አባቶችንም ጭምር እየዘለፉ ነው። ምክንያቱም እነ አቡነ ተክለ ሃይማኖት፣ እነ ገብረ መንፈስ ቅዱስ፣ እነ አቡነ መርቆሬዎስ፣ እነ አባ መቃርስ፣ እነ አባ መቃሪዎስ፣ እነ አቡነ ዜና ማርቆስ ሌሎችም ቅዱሳን አባቶች ጭምር ዘር ልዝራ ንብረት ላፍራ ብለው ሳይጨነቁ ግርማ ሌሊቱን ድምፅ አራዊቱን ታግሰው በስርጥ ዋሻ በገደል አመድ ነስንሰው ድንጋይ ተንተርሰው ቅጠል በጥሰው ዓለምን ንቀው ዓለምም ንቃቸው ታላቅ ተጋድሎን እየተጋደሉ የኖሩት ሰዎች በክርስቶስ ኢየሱስ ካመኑ በኋላ በበጎ ስራ መጽናት ስላለባቸው ዓለማዊ ፈቃዳቸውን በአጠቃላይ የተዉ ስለ ክርስቶስ። ስለዛ ነው ቅዱስ ኤፍሬም እንዳለው ሰማዕታት በእውነት የዚችን ዓለም ጣም ናቁ፣ ደማቸውን ስለ ክርስቶስ አፈሰሱ፣ ስለ መንግሥተ ሰማያት ብለው መራራ ሞትን ታገሱ ይላል። በክርስቶስ ኢየሱስ ማመን ያስፈልጋል። ነገር ግን ብፁዕ አባታችን በዚህ ልክ እንዲህ አይነቱ የቤተ ክርስቲያን ትምህርት በጣም በብሉይ ኪዳን እንዳለ አድርጎ መሳል፣ ፕላስ ደግሞ እንዲህ ብለው የሚያምኑ ሰዎችን ሞኝ ብሎ መጥራት፣ ሲቀጥል ደግሞ ምንም አይነት ስራ አያስፈልግም ማመን ብቻ በቂ ነው የሚል መልእክትን በዚህ ልክ የቤተ ክርስቲያንን ቆብ አድርጎ የቤተ ክርስቲያንን መስቀል አድርጎ ማስተላለፍ በጣም ስህተት ነው። እኔ ወይ ካልሆነ የተወሰኑ ጊዜ እንደ ቤተ ክርስቲያን የተወሰነ ቀኖና ሰጥተውት የተወሰነ ጊዜ ቁጭ ብለው ቢማሩበት መልካም ነው ባይነኝ ነኝ። መልካም ነው። ምክንያቱም መማር ውርደት ስላልሆነ ማለት ነው። የኔ ጥያቄ ግን ይሄንን መሰረታዊ የሆነ የቤተክርስቲያንን ትምህርት ሳያውቁ ብፁዕ አባታችን እንዴት ሆኖ ነው ወደ ሊቀ ጵጵስናው ደረጃ የደረሱት? ይሄ የሁላችንም ጥያቄ ነው። የክርስቲያኖች ወንድሞች ቅድም እንዳልኩት የክርስትና ሕይወት የሚጀምረው በመዳን ነው። በመዳን የክርስትና ሕይወት የሚጀምረው በመዳን ነው። ሰዎች ምንም አይነት ስራ ሳይሰሩ በክርስቶስ ኢየሱስ ማመን ብቻ ነው የሚጠበቅባቸው። አንድ ከሌላ ቤተ እምነት የሚመጣ ሰው ምንም አይነት ስራ መስራት አይጠበቅበትም። በመጀመሪያ በክርስቶስ ኢየሱስ ማመን ያለበት። ካመነ በኋላ ግን ቅዱስ ቤተክርስቲያናችን ምን ታስተምራለች? በበጎ ስራ መጽናት እንዳለበት። የዮሐንስ ወንጌል ምዕራፍ 15 ከቁጥር 2 ጌታችን ኢየሱስ በእኔ አምኖ መልካም ፍሬ የማያፈራ ከሆነ ይወገዳል ስላለ እንዳይወገድ ቅርንጫፍ ሆኖ ሰዎች በክርስቶስ ኢየሱስ በማመን እውነተኛ ከሆነው የወይን ግንድ ጋር ይጣበቃሉ። ምን ማለት ነው? ቅርንጫፍ ይሆናሉ። ቅርንጫፍ ከሆነ በኋላ ከቅርንጫፍነቱ ግን ብፁዕ አባታችን ምናልባት መልእክቱ ከደረሱት ይህን ሁሉ ነገር ሳያውቁ እንዴት ነው ሊቀ ጳጳስ የሆኑት? ምክንያቱም ጵጵስና ሰውን ስለሚያውቅ ብቻ የሚሾምበት ወይም ደግሞ እኔ የተወለድኩት ከዚህ ወንዝ ማዶ እናንተ ደግሞ ከዛ ወንዝ ማዶ ስለተባለ ብቻ የሚኮንበት አይደለም። ጵጵስና ማለት ራሱን የቻለ ትልቅ ስርዓትና ቀኖና የሚጠይቅ ነገር ነው። ስርዓትና ቀኖናን ብቻ ሳይሆን ደግሞ በጣም የብዙ ዓመት የቤተ ክርስቲያን ትምህርቶችንና ሀብቶችን በእውቀት ያካበቱ ሰዎች የሚገኙበትና ሲመትን የሚቀበሉበት ወንበር ነው። ያ ወንበር ብፁዕ አባታችን ይሄንን መሰረት የሆነ የቤተ ክርስቲያንን ትምህርት ሳያውቁ እንዴት ነው እርሶ ጳጳስ የሆኑት? ይሄ ለእኔ የልጅነት ጥያቄ ነው። አይሆፕ እንዴት እንግዲህ ጳጳስ እንደሆኑ ቅዱስ ቤተክርስቲያን እንደምትመልስልን ተስፋ አደርጋለሁ። እሺ፣ ኢየሱስ ክርስቶስ አስታራቂያችን ነው። አስታራቂ ነው። ከሱ ውጭ አስታራቂ የለም። ኦኬ። በነገራችን ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ዘላለማዊ አስታራቂያችን ነው። ዘላለማዊ እሱ ለእኛ በጣም እንዲህ አይነቱ ነገር ልክ ቤተክርስቲያን እንደማታስተምር ተደርጎ ነው የሚሳለው። ክርስቶስ ኢየሱስ ሊቀ ካህናችን ነው፣ አስታራቂያችን ነው። ይህንን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታምናለች። ነገር ግን ይሄ ቃል ብፁዕ አባታችን ቅድም ከቤዛነት ጋር ሲያነሱት እንደነበረው ለቅዱሳን የተሰጠውን የማስታረቅን አገልግሎት ለመንቀፍ ከሆነ ግን ይሄ ፍጹም ስህተት ነው። ፍጹም ስህተት። ምክንያቱም በሁለተኛ ቆሮንቶስ መልእክቱ ቅዱስ ጳውሎስ እንግዲህ እግዚአብሔር በእኛ እንደሚማለድ ስለ ክርስቶስ መልእክተኞች ነን፣
ከእግዚአብሔር ጋር ታረቁ ብለን ክርስቶስን እንለምናለን ይላል። አስታራቂ ሆኖ ቀርቧል ቅዱስ ጳውሎስ እና ለቅዱሳን የተሰጠውን ደግሞ እንዲህ አይነቱን ጸጋ ምናልባት ለመካድ የተነገረ ንግግር ከሆነ ስህተት ነው ለማለት ያክል ነው። ብቻ ስፔሻሊ በቤዛነት ዙሪያ እና ደግሞ በእምነትና ስራ ዙሪያ የተነገሩ ንግግሮች በጣም በትምህርት ደረጃ ፍጹም ስህተቶች ናቸው። ሲቀጥል ደግሞ ብፁዕ አባታችን ቤተ ክርስቲያን ውስጥ ኢየሱስ ክርስቶስ ከሞትና ከኃጢአት የሚያድን መድኃኒት እንደሆነ መናገር፣ ኢየሱስ ያድናል ብሎ በአፍ መናገር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያስገፋል ብሎ መናገሮትም በጣም ስህተት ነው። እነዚህ ሀሳቦች ስህተት እንደሆኑ ተመልክተናል። አንድ ጊዜ መጨረሻ የተናገሩትን ላሳያችሁና እንጨርስ። ክርስቶስን ማዕከል ያደረጉ መዝሙሮች ናቸውና እንደዚህ ያሉ መዝሙሮችን መዘመር ለቤተ ክርስቲያናችን ትልቅ ትንሣኤ ነው። በተረፈ ለእናንተ ያደራምላችሁ እግዚአብሔርን ስታመሰግኑ ስታገለግሉ ክርስቶስ የሰማችሁ ነው አይደለ? እንዲህ አይነት መዝሙሮችን መዘመር ለቤተ ክርስቲያን ትልቅ ትንሣኤ ነው። በጣም የኛ ትግል ምን ሆነ ተወዳጆች? እዚህ ቲክታክ ፕላትፎርም ላይ እኮ ያለን ወንድሞች ቤተ ክርስቲያን ሂዱ ዝመቱ ሳትለን ወዶ ዘማቾች ሆነን በቻልነው አቅም ምናቃትን የቤተ ክርስቲያንን ሐሳብ የቤተ ክርስቲያንን ትምህርት ለመመለስ ምን ሞክረው እኮ በፕሮቴስታንቲዝም ያሉ ሰዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን ትምህርት በሁለት እግራቸው ቆመው መቋቋም ስለማይችሉ ቤተ ክርስቲያን የማታስተምረውን ታስተምራለች፣ የማትለውን ትላለች፣ የማታምነውን ታምናለች እያሉ ስለተቸገርን ነው። አይ ቤተ ክርስቲያን እንደዚህ አታስተምርም፣ ማታስተምረውን ነገር የምታስተምረው ነው አዎ ቤተ ክርስቲያን እንዲህ ብላ ታስተምራለች እያልን እየሞገትን ያለ ነው። እና እንዲህ አይነት የክርስቶስን ያማከሉ ዝማሬዎች ለቤተ ክርስቲያን ትንሣኤ ነው ማለት ምን ማለት ነው ተወዳጆች? ቅድም እንዳልኩት ቤተ ክርስቲያናችን የክርስቶስ ኢየሱስ ሙሽራ ናት። ይህች ቤተ ክርስቲያን መስራቿ ላይሰንስ ያለው ግለሰብ አይደለም። ኦኬ የዚህች ቅዱስ ቤተ ክርስቲያን መስራቿ ላይሰንስ ያለው ንግድ ፈቃድ ያወጣ ግለሰብ አይደለም። ስሪፒስ የሚለብስ ጨው የሚሸጥ ቲሸርት የሚሸጥ ዘይት የሚሸጥ ግለሰብ አይደለም። ይህችን ቸርች የመሰረታት የዚህች ቤተ ክርስቲያን መሰረቷም ጉልላቷም ክርስቶስ ነው። ቤተ ክርስቲያናችን ላይሰንስ የላትም፣ ክርስቶስ ነው። ኦኬ ሌሎች ቸርቾች ሲከፈቱ ላይሰንስ ይወጣሉ። የሆነ ግለሰብ ቅርብ ጊዜ ሲናገር ከሰማችሁት ቸርቻችን 1 ዓመት ከ3 ወር ሆኗታል አለ። የኛ ቤተ ክርስቲያን መስራቹ ክርስቶስ ነው እና ክርስቶስ መሰረት የሆናት ቤተ ክርስቲያን ኢየሱስን ያማከለ ዝማሬዎች ሲኖሯት ትልቅ ትንሣኤ ነው ማለት ምን ማለት ነው? ብፁዕ አባት ይሄ በጣም ትልቅ ስህተት ነው። ብፁዕ አባታችን በጣም ትልቅ ስህተት ነው። አሁን ይሄ አይተናነስም። ቤተክርስቲያን የማታስተምረው ነገር ታስተምራለች እንደማለት የሚቆጠር ነው እና በጣም ስህተት ነው። በቤተ ክርስቲያናችን ውስጥ ስለ ክርስቶስ ኢየሱስ የሚቀርቡ ዝማሬዎች በነገራችን ዛሬ አይደለም ጥንትም የነበሩ ናቸው፣ አሁንም ያሉ ናቸው። ልክ ቤተ ክርስቲያን አላደለ ክርስቶስን አሁን ገና እንዳወቀችው አድርጎ መሳል በጣም ስህተት ነው። ለቀባሪያ ረዱት እንደማለት ነው። ብፁዕ አባታችን በጣም ትልቅ ስህተት ነው። አሁን ገና ክርስቶስ እንዳወቀች አድርጎ መሳል በጣም ስህተት ነው። ስትሰብኩ ኢየሱስ ክርስቶስ የኃጢአትና የሞት መድኃኒት ነው፣ ከሰማይ በታች ከምድር በላይ ከሱ ውጭ የመዳኛ መንገድ የለም ብላችሁ ስትዘምሩ ብዙ ችግር ሊያጋጥማችሁ ይችላል። አሁን አስተሳሰባችንን መቀየር አለብን። ልጆቻችን የጠፉ ከቤተ ክርስቲያን የተገፉትን መመለስ መሰብሰብ አለብን። ቤቱ ገፊ ነው። ከዝሆን ጉልበት በላይ ከ20 ፈረስ ጉልበት በላይ በከፋ ጉልበት አገልጋዮቹን የሚገፋ። ስለዚህ ይህችን ቤተክርስቲያን ለማገልገል ወደፊት ለመውሰድ እግዚአብሔር እኮ የሚለው ለዘመጻቤ እየሰደወ እያወጡ አፋ ወደ እኔ የመጣን ወደ ውጭ አላወጣው ነው የሚለውና ይሄ ቀሪ ዘመናችን ወንጌልን በስፋት የሚሰብክበት ነው። አሁን ብዙዎቻችሁ ምንም ያው ይገባቸዋል። ትናንትና እና አቡነ ተክለ ሃይማኖት በሰበኩት ታላላቅ አዋቂ ሊቃውንት በሰበኩት ዛሬ እኛም መኩራራት አንችልም። ወንጌል የከተማ ስብከት ሆኗል። ይህ አሉ በጣም ብዙ የሚባሉ ሰዎች ከቤተ ክርስቲያን ወጥተዋል።
ከቤተክርስቲያን የወጡት ግን ቤተክርስቲያን ገፍታቸው አይደለም፣ እነሱ ቤተክርስቲያንን ገፍተው ነው የወጡት። ብፁዕ አባታችን ልክ ቤተክርስቲያን ገፍታ ውጡልኝ ብላ እንዳስወጣች አድርጎ ራሱ መሳል፣ ይሄም በጣም በጣም ስህተት ነው አለ። በነገር ዘንድ ልወደድ እና ያው የመጣው ይምጣ አይነት ንግግር ነው የሚመስለው። ሰው በጣም ስህተት ነው። ብፁዕ አባታችን ማውራት እንችላለን በየትኛውም አይነት ጉዳይ ማለት ነው። ቅርብ ጊዜ የወጡትን ቆይቶ የወጡትንም ከቤተክርስቲያን ውስጥ ያሉ የነበሩ አገልጋይ የነበሩ ሰዎች የወጡትን በአጠቃላይ ቼክ ማድረግ ይቻላል። ከወጡ በኋላ እንኳን በትምህርተ ሥላሴ ዙሪያ ሲደነጋገሩ ተመልክተናል። እና መሰረታዊ የሆነ ሊያውም ዶግማዊ የሆነን ትምህርት ጥሰው ንቀው አቃለው ቤተክርስቲያንን ገፍተው ወጡ እንጂ ቤተክርስቲያን ማንንም ገፍታ አልወጣችም። ሲቀጥል ደግሞ የኢየሱስ ክርስቶስን አዳኝነት በመናገር ቤተክርስቲያን አለ እንዴት ነው በጣም የክርስቶስ ሙሽራ ናት፣ ራሷም ክርስቶስ ነው እያልን ከዛ ደግሞ ክርስቶስ የሚባል ነገር ሲጠራ ትገፋለች። በጣም ከዝሆን ጉልበት በላይ ከ20 ፈረሶች ጉልበት በላይ በጣም 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 ገፍታ ታስወጣለች የሚለው አገላለጽ እኔ ብፁዕ አባታችን እንዴት አድርገው እንደሳሉት እንዴት አድርገው እንደተናገሩት እኔ አላቅ። በእውነት እግዚአብሔር በሚያውቀው ይሄ በጣም ስህተት ነው። እግዚአብሔር የተመሰገነ ይሁን። ቤተክርስቲያናች ዛሬ ለምሳሌ ቲክቶክ ፕላትፎርም ላይ ያለን ወንድሞች ከ20 በላይ እንሆናለን። አይ ቲንክ 22 23 አካባቢ ነን በቅበተ እምነት ዙሪያ የምናገለግል እና እዚህ ቲክታክ ፕላትፎርም ላይ የምናገለግል ወንድሞች በአጠቃላይ ሁላችንም በየፊናችን ክርስቶስ ኢየሱስ የአምላኮች አምላክ የጌቶች ጌታ የንጉሶች ንጉስ እንደሆነ እንመሰክራለን። ብፁዕ አባታችን ይህንን እውነት ያስተማረችን ቅድስት ቤተክርስቲያናችን ናት። ማን ሆነና ሌላ እንዴት ሆኖ ያስተማረችንማ ቤተክርስቲያን ገፍታ እንዴት ታወጣናለች? አስታጥቃ እንደ ወታደር ዝግጁ አድርጋ በአንደበት ርቱ አድርጋ አኒት እንደሆነ ምንናገረው ኢየሱስ ክርስቶስ አዳኝ እንደሆነ ምንናገረው እኛ ከሌላ ተረት መጽሐፍት ላይ አግኝተነው ሳይሆን ወይም ደግሞ ከሌላ ቦታ ላይ ሲሉ ሰምተን ሳይሆን ቤተ ክርስቲያናችን አሰብራን ነው። ብፁዕ አባታችን ቤተ ክርስቲያናችን አሰብራን ነው እና ይህች ለብዙዎች እልፍ ለሆኑ ነፍሳት በአጠቃላይ የክርስቶስ ኢየሱስን አዳኝነትና ጌትነት፣ የክርስቶስ ኢየሱስን ቤዛነት፣ የክርስቶስ ኢየሱስን ሊቀ ካህንነት፣ የክርስቶስ ኢየሱስን ዘላለማዊ አሰራቂነት ያስተማረችን ቤተ ክርስቲያን ኢየሱስ ሲባል ገፊ ነች ማለት አስፈላጊ ነበርን? ብፁዕ አባታችን በእውነት ይሄ በጣም 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 ስህተት ነው። ቤተ ክርስቲያን የማታሰምረውን ታሰምራለች፣ የማትለውን ትላለች፣ የማታምነውን ታምናለች የሚሉትን እኮ ነው እየተቃወመን ያለ ነው ብፁዕ አባታችን ሶሻል ሚዲያ ላይ ቁጭ ብለን እና እርሶ ቤተክርስቲያን የማታሰምረውን ነገር ታሰምራለች ማለቱ በእውነት እንደ ቤተክርስቲያን ልጅነታችን ብፁዕ አባታችን ልባችንን ሰብሮታል እና እንዲህ አይነቱ ነገር ፍጹም ስህተት ነው። ይሄ ውይይት የማያስፈልገው ፍጹም ስህተት ነው ብፁዕ አባታችን። ከዚህ ቀደም እንዳለው ታድሶ ምንፍቅናን ማንቆለባበስ አያስፈልግም። ከዚህ ቀደም የነበሩ በቤተክርስቲያን ውስጥ አገልጋይ የነበሩ ከዛ በኋላ በሆነ ሚንስ ከቤተክርስቲያን ርቀው የወጡ በአጠቃላይ የወጡት ቤተክርስቲያን ገፍታቸው ሳይሆን ቤተክርስቲያንን ገፍተዋት ነው። ቤተክርስቲያንን ገፍተዋት የቤተክርስቲያን መሰረታዊ የሆኑ ስፔሻሊ ደግሞ ዶግማቲክ የሆኑ ትምህርቶች በአጠቃላይ አለደለ ልክ እንዴት ነው ልክ አንሶ ቤቱን ሬንጅ እያደረገ እያስተካከለ እንደሚያስቀምጡ አይደለም። ትምህርተ ሥላሴ እንዲህ ብለን የምናምነው ቀይሩት፣ እንዲህ ብለን እንመነው ነገር ክርስቶስን ተውት፣ የቤተክርስቲያን ትምህርት እንዲህ ነው አይደል እንዲህ ብለን እንቀይረው እያሉ እንደልባቸው አለደለ በነገሮች ሲያለግጡ የነበሩ ቤተክርስቲያንን ሲገፉ የነበሩ ሰዎች ናቸው ከቤተክርስቲያን የወጡት እንጂ በቤተክርስቲያናችን ውስጥ ኢየሱስ የሚለው ስም እርሱ መድኃኒት ነው። እርሱ ለሁላችንም እረፍት የሆነ ስም ነው በእውነቱ ብፁዕ አባታችን እና መርሳት የሌለብን ትልቁ ነገር ደግሞ ይህች ቤተክርስቲያን ማንን እንድንመስልላት አድርጋን ያሳደገችን ከአብራ ከመንፈስ ቅዱስ በ40ና በ80 ቀናችን ሁላችንም ጸንሳ ወልዳናለች በእውነት እና በ40ና በ80 ቀናችን ከአብራ ከመንፈስ ቅዱስ ጸንሳ የወለደችን እናት የሆነችን ቅዱስ ቤተክርስቲያን እናት ልጆቿ አባታቸውን ስላደርጋን ያሳደገችን
እና አባታችን ክርስቶስን እንድንመስልላት አድርጋ ያስተማረችን ቤተክርስቲያን ኢየሱስ ሲባል ውጡልኝ ትላለች ማለት ይሄ በጣም ጥንቃቄ የሚፈልግ ነገር ነው። ብፁዕ አባታችን እንዲህ አይነቱ ንግግር ስህተት ነው። ሌላ የመጨረሻው ምንድነው? ቤተ ክህነትና ቤተ ክርስቲያንን ነጥሎ አለማየት ይመስለኛል። አይዶ ነው ከምን አንጻር እንዳሉት ቤተ ክርስቲያን ከ4 ኪሎ መውጣት አቅቷታል አይነት ነገር ንግግሮችን ተናግረዋል። ቤተ ክርስቲያን ከ4 ኪሎ መውጣት አቅቷታል ምናምን የሚሉ ንግግሮችን ተናግረዋል። ብፁዕ አባታችን አንዳንድ ጊዜ ለምሳሌ እንኳን እንዲህ አይነት ትልቅ የሆነን ንግግር ለመናገር ይቀርና ትንሽ ሆነ ለምሳሌ ወንዶች ስለ ሴት ልጆች እንዲህ ብለው ያስባሉ የሚል ንግግር ለመናገር ሪሰርች እንደሚያስፈልግ ታውቃላችሁ ተወዳጆች? ሪሰርች ያስፈልጋል። እንዲህ አይነት ነገሮችን የሚናገሩ ሰዎች በጣም በሺዎች የሚቆጠሩ የጥናታዊ ጽሑፍ ጥያቄዎችን አዘጋጅተው በጣም ለብዙ ወንዶች ሰጥተው ያንን ጥያቄ አስሞልተው የብዙዎችን መልስ ተመልክተው ነው አብዛኛው ወንዶች ስለ ሴቶች እንዲህ ይላሉ ብለው የሚናገሩት። እና ብፁዕ አባታችን ምንም ነገር ባልተመላከቱበት ሁኔታ ምንም ነገር እንደው ዞረው ሌላው ሀገረ ስብከት ላይ ምን እየተሰራ ነው የሚለውን ነገር ባላዩበት ሁኔታ 4 ኪሎ ላይ ነው እንደዚህ አይነት ነገር ያለው። በጣም ያሳዝናል፣ በጣም ያሳፈራል። እግዚአብሔር ይመስገን ቅዱስ ቤተክርስቲያናችን ዓለም አቀፋዊት ነች። ዓለም በሁሉ ቦታ በልሳንም ጭምር እየተጠቀመች ብዙ ነፍሳትን የምትማርክ ቤተክርስቲያን ነች ያለችን ቤተክርስቲያን። ኬንያ ብትሄዱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አለች። ሳውዝ አፍሪካ ብትሄዱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አለች። ህንድ ብትሄዱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አለች። በአረብ ሀገራት ብትሄዱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አለች። በካናዳ ብትሄዱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አለች። በእንግሊዝ ሀገር ብትሄዱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አለች። ኢንጀነራል በአውሮፓ ብትሄዱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አለች። በአሜሪካ ብትሄዱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አለች። በየስቴቱ ማለት ነው። በየስቴቱ በእያንዳንዱ ቦታ እያንዳንዱ ነፍስ ፍለጋ በስፋትና በመላት ልሳንን ተጠቅማ ኦኬ ምን ማለት ነው? የእያንዳንዱን የየሀገሩን ቋንቋ አገልጋዮቻችን አዲስ ቋንቋን እየለመዱ የክርስቶስ ኢየሱስን ወንጌል እየሰበኩ ነፍሳትን እየጨመሩ ነው። ቅርብ ጊዜ ያላዩም ብፁዕ አባታችን ዲያቆን ታምራት የሚባል እጅግ በጣም የተወደደ አንድ ወንድም ባለበት በሚኖርበት አካባቢ ማለትም በሰሜን አሜሪካ የክህደት የምንፍቅናን ትምህርት የሚያስተምሩ ፓስተሮችን በጨዋ ደንብ ቤተክርስቲያን ለዛ ባለው መልክ ሲሞግት እነሱን ሲመልስ እና ምንም ወይ መልሷቸውን በጣም ከባባድ ጥያቄዎች ሲያነሳ አልተመለከቱምን? በዛ ልጅ ንግግርስ በጣም ብዙ ፕሮቴስታንቶች ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መመለስ እንደሚፈልጉ አላዩም? በትልልቅ ሶሻል ሚዲያዎች አንዳንድ የተቀየሩ ነገሮችን አልተመለከቱም? ብፁዕ አባታችን ሌላውን ይተውት። ብፁዕ አባታችን አቡነ ፊልጶስ በሀገረ ስብከታቸው ከ3000 በላይ ኢአማኝ የነበሩ ሰዎችን ወደ ቅዱስ ቤተክርስቲያን እንደመለሱ አልተመለከቱም? ይህንን ሳያዩ ነው እየተናገሩ ያሉት ብፁዕ አባታችን አቡነ ፊልጶስ በሀገረ ስብከታቸው ላይ ስንት ነፍሳት ወደ ቅዱስ ቤተክርስቲያን እየተመለሱ እንደሆነ ተመልክተዋል? ሌላውን ይተውት። በወላይታ ሀገረ ስብከት በብፁዕ አባታችን አቡነ ይስሐቅ ለቅሶ ቤት ተገኝተው ባሰማሩት አንዲት ስብከት በአንድ ቀን ነው ብላችሁ ለቅሶ ቤት ተገኝተው ባሰማሩት በአንዲት ስብከት 501 ፕሮቴስታንቶች ወደ ቅዱስ ቤተክርስቲያን አምነው ተጠምቀው እንደተመለሱ ይሄ መረጃው ሳይኖር ነው ብፁዕ አባታችን ይሄንን ቃል የሚናገሩት። እኔ በዚሁ ላብቃ።